እንዴት ነሽ? ምን አስጨነቀሽ? አይ ምን ያጠይቁኝም እንዴ? ኦኬ ይቅርታ ጆ ባላል። ሰላም ቆንጆ ነሽ። አለባብስሽ ያምራል። ፀጉርሽም እንደዛው ያራዝሽ ሞጋክሱ ማለት ነው። አጋዝቼ ነው ሪሲቱን ላሳይ። ኦኬ አይ በጣም ውድ ነው። ሀብታም ስክሪፕት ይመስላል ግን አልዋሻችሁ። እና ሰላም አውሪኛለሽ በግናት እንዴሽ ብሎ ነው ሰው አትቅረጸኝ አቁም ምናምን ነው። እና ሰላም አውሪኛለሽ ሻለ አረ እንዳለው ይቅርታ አንዴ ማውራት እንችላለን? ሰላም ነውና ማውራት እንችላለን? አንዴ አንቺ ደም ማለት ተቆሳጥራ አንቺ ዛሬ ሁለት የቅርብ ጓደኛሞችን እናፋጥጣለን። አንደኛው በነፃ ሊበላ ሌላኛው ደግሞ ሊያበላ። ግን ይሄንን የሚወስደው ይሄ ፖስታ አንደኛው ተጋባዥ ይላል። ይህ የደረሰው ሰው መንገድ ላይ የማያውቀውን ሰው አሳምኖ እንዲጋብዙት ማድረግ አለበት። ሁለተኛው ጋባዥ ይላል። እሱ ደግሞ የማያውቀውን ሰው ምሳ መጋበዝ አለበት። ሳይሳካለት የተመለሰ ምንም ነገር አያገኝም። ተሳክቶለት የተመለሰ እድለኛ ደግሞ የ10 ቀን ምሳ የሚሆነው ገንዘብ አሸናፊ ይሆናል። እስኪ ቤኪ ጋባዥ፣ ጆ ተጋባዥ ደርሷቸዋል። ጆ መልከኛ ስለሆነች ጣጣ የለውም ትጋበዛለች። አሁን ምሳችንን ልንበላ ነው። የቤኪ ነው ያሳሰው። ቻሌንጃችንን ጀምረናል። ሰው ፍለጋ ላይ ነው። ከተገኘ እናያለን። እንዴት ነሽ? ሰላም ነሽ? ቆንጆዬ ነሽ። በጣም እርቦኛል። ለምን ምሳ ጋብዥ? አመሰግናለሁ። እሺ አልጋብዝም ብለው አመሰግናለሁ። ምንም ለመጠየቅ ምንም ማለት ወንድ ሊጣላ ይችላል። የሱ እኮ በጣም ቀላል ነው። ኋላ እየመጣች ያለች ልጅ አለች። ጓደኛሞቹ ቻሌንጁን ተቀብለው ወደ ስራ ገብተዋል። ጆ ሰዎች እንዲጋብዙት ማሳመን ያለበት ሲሆን ከባድ ይመስላል። ቤኪ ራሱ መጋበዝ አለበት። ሰላም ናችሁ? ዜብራ ሊያስቆምኳችሁን ተሻገር። እንዴት ነሽ? ጆ ባላል። ማን ልበል አንቺ? ሃኒ ቆንጆ ነሽ። አቋምሽ ያምራል። ከየት ነው እንደዚህ? ከስራ። ለምን ምሳ ጋብሽ? አሁን ወደ ስራ እየሄድኩኝ ነው። አልጋብዝህም። ልተዋወቃችሁ። ቆይ እኔ ግራ የገባኝ ነገር አያዩም ሲቀረጹ። እሺ አምስ እንተዋወቅ። እኔ ለመጋበዝ እንደዚህ ከፈረው ጋብዢ ለማለት በጣም ነው የሚያስፈራው እና ማፍሪንድ ፈርቷል። ቤኪ መጠየቅ ሳይጀምር ፍርሃት ውስጥ ገብቷል። ጆ ግን እንዳሰብነው ሳይሆን መጠየቅ ጀምሯል። ሰፈር መቀየርም የተሻለ ሀሳብ እንደሆነ ያስባል። አሁን ሰፈር እየቀየረ በጣም እኮ ያስፈራል፣ ግን ደግሞ ቻሌንጁን ማሸነፍ አለብን። እንዴት ናችሁ? ሰላም ናችሁ? ሰላም። ኧረ አልሆነም፣ ዛሬ አልሆነም። እኔ በጣም እየራበኝ ነው። እዚህ ጋር ብስኩት እየገዙ ነው። ናይ ምራት ሰላም ናችሁ? እንዴት ናችሁ? ሰላም። የሚገዛለት ይመስለኛል ቅድም አጀማመሩ ላይ ስለ እንተው። ጆ እባላለሁ። አንቺ? ጆ አብን። በጣም እርቦኛል እና ጋብዙ። አመሰግናለሁ። ቴንኪ ነይ ነካፈለው ግን ነይ ና። ጆ ሰፈር መቀየሩ ጥሩ ውሳኔ ይመስላል። ከታክሲ ከመውረዱ በፈጣጣው ከእጃቸው ላይ ሳምቡሳ መቀበል ችሏል። ትችላለህ አንተ። ምን ይሻላል? ምን ይሻላል? ምን ይሻላል? ምን ይበጃል? እስካሁን ምንም ምሳ የሚጋብዘኝ አላገኘሁም። አብዛኛው ሰው አትቅረጸኝ አቁም ምናምን ነው። እና ሰላም አውሪኛለሽ በግናት እንዴሽ ብሎ ነው ሰው አትቅረጸኝ አቁም ምናምን ነው። እና ሰላም አውሪኛለሽ ሻለ አረ እንዳለው ይቅርታ አንዴ ማውራት እንችላለን? ሰላም ነውና ማውራት እንችላለን? አንዴ አንቺ ደም ማለት ተቆሳጥራ በቃ አንችልም። እናም አንዳንዶቹ ካሜራ ለምን ቀረጻችሁ ምናምን ጓ ይላሉና በቃ እንዳይገባት እንዴ እንዳለ ምናምን ፍላጎት ከሌላቸው ምናምን ብለን እናስወጣላቸዋለን። ሰላም እንደምስ ጆ ባላል። ወስካዬ ማ ቤቲ አለባብስሽ ያምራል እና ምሳ ጋብዥኝ።
ላይፍ ወደ ፋንታ ከሆነ ፒስ ኦኬ ላይፍ ተወዷል። እኔም አንድ ጋብዥ ነበር። ኦኬ እሺ አመሰግናለሁ። እሺ ቴንክ ዩ። ብሬ የለኝም አልጋብዝም ማለችን። ሰላም ኧረ በስመ አብ ይሄ እጅ ለስንት ተዘርግቶ እንደተመለሰ በእግዚአብሔር ራሴን እያመመኝ ነው። ቡና አልጠጣሁም። የት ነው ቆይ ሰፈሩ? ምሳ አልበላሁም። ጋይስ ጀማ ነው የመጣ። ጀማ ነው አሁን የሚጠየቅ። አሁን ይሳካልኛል። ልተዋወቃቸው አንዴ ልተዋወቃቸው ጆ ባረክ ሜሊ በጣም ቆንጆ ነሽ፣ ታምሪያለሽ። ምሳ ትጋብዛለች ወይስ አትጋብዘንም? ቻሌንጅ ነው። ትጋብዝኛለሽ? አጋብዝኝ። ለመጋበዝ እንደዚህ እኔ ጋብዤ እንደዚህ ከሆንኩ አሰብኩት። ጆ ደግሞ ጋብዙኝ ብሎ ጭራሽ ነው የማይሳካለት። እውነታው ግን ቤኪ እንዳለው አይመስልም። ጆ ከሱ በተሻለ እንቅስቃሴ እያሳየ ነው። ሰላም አደንግጬ እንዴት ነሽ? ምን አስደነገጠሽ? አይ ምን ያጠይቁኝም እንዴ? ኦኬ ይቅርታ ጆ ይባላል። ሰላም ቆንጆ ነሽ። አለባብስሽ ያምራል። ፀጉርሽም እንደዛው አሞጋግሱ ማለት ነው። አጋዝቼ ነው ሪሲቱን ላሳይ። ኦኬ አይ በጣም ውድ ነው። ተወዷል። ሀብታም ስክሪፕት ይመስላል ግን አልዋሻችሁ። እሺ ማለት ነው። አይ ሀብታም አይደለሁም። ሳቅሽ ራሱ የሀብታም ነው ይመስላል። ቴንኪ ምሳ ትጋብዥኛለሽ? በጣም ርቦኝ ምሳ አልበላሁም። ቻሌንጁ ከተሰጠኝ እስካሁን ድረስ ምሳ አልበላሁም። የምርህ እውነት ትናርበኛለህ? አዎ። ኦኬ ጋብዛለሁ። እሺ ደስ ይለኛል። የት ነው የምትጋብዘኝ? ደስ ያለሽ ቦታ በቴሌ ብር ልላክልህና አንተ አትበል። አይ ነው እኔ ከአንቺ ጋር ቁጭ መብላት ነው የምፈልገው። ያንን ነው የምፈልገው። ብሩንም ሰጣ። ኦኬ ከራበ ስለራበ የእውነት ለራበ እሺ በመቶ ብር ላሽ ልትለው ነበር እሱ ሀሳብ። ጆ ተሳክቶለታል። በዚህ አያያዙ 2-3 ምሳ ሊበላ ይችላል። we can sit here yeah ኦኬ ሲጋ ነው እንችላለን። ጆ ከልጅቷ ጋር ከደቂቃዎች በፊት የተዋወቀ ሳይሆን የረጅም ጊዜ ጓደኛዋ ነው የሚመስለው። ስለሆነ እኮ ነው። ሰላም ነው። አረ በርጋ ማለት ፊት እኮ ነው። ማውረስ ይችላል ነው ጀለስ እናቷ ናት መሰለኝ ምን ያደርገቻል። ሰላም ነው። ምሳ አብረን እንብላ። ስክላወትልሽ ስክሪፕትድ ቲንክ ከጓደኛዬ እየጠበቅኩ ነው አለች። እሺ ቴንክ ዩ። እሺ አፋፍ ነው ያልሽው? በሰላጣ ጓደኛ አለሽ? አዎን። እድለኛ ቴንክ ዩ። በሱ ስም ገብታችሁ እንግዲህ ኔክስት ሞቶስን ሰብስክራይብ እያደረጋችሁ የእሷን ስልክ ተቀብዬ ይኸው እዚህ ጋር እያያችሁት ነው። ሰብስክራይብ አረጋለሁኝ። እንግዲህ እናንተም እየገባችሁ ሰብስክራይብ አድርጉ። ጆ እጁን ታጥቦ እስከሚመለስ እናንተም ሰብስክራይብ እያደረጋችሁ ጠብቁት። የታዘዘው ምግብም ደርሷል። መጋበዝ ይሻላል እንዴ? ሴቶቻችን እንዴት ነው ልጋብዛችሁ ብያችሁ እንደዚህ ካሉ አሰብኩት እና በጣም ከባድ ነው። አይ ቲንክ እሱ ተሳክቶለት ከሆነ እንይ። ጆ ምግቡ ከቀረበ በኋላ ልጅቷንም አብረው እንዲበሉ የጠየቃት አይመስልም። አጎራረሱ የተንከራተተበትን እልህ ዳቦ ላይ እየተወጣ ይመስላል። አይና እንዴት ነሽ? ሰላም እንዴ? ቤኪ የኔ ቀላል ነው ብሎ ቢያስብም ሙከራዎቹ ግን ሀሳቡ ልክ እንዳልነበር እያሳዩት ነው። በዚህ ከቀጠለ መጨረሻው መሸነፍ መሆኑ የማይቀር ነው። እውነት ነው፣ በጣም መሸነፍ ነው እንጂ። እኔ ምን ጎዳናዎች ጋር አብሬ መብላት እችላለሁ ነው? ህጉ ካልፈቀደ ምን ይደረጋል? ቤኪ የጎዳና ልጆችን መጋበዝ እንደሚችል እየጠየቀ ነው። ይህ ጥያቄው ቻሌንጁ እንደከበደውና ወደ ተስፋ መቁረጥ እየሄደ እንደሆነ ማሳያ ነው። ጆ ምግቡን በልቶ ከጨረሰ በኋላ ከምግብ ቤት ወጡ። እንግዲህ ምሳችንን ተጋብዘናል። በጣም አመሰግናለሁ። ፋይናል ስቴጅ ላይ ደርሰናል። አሸናፊውን የምንለይበት ሰዓት ነው። አሸናፊው ይህን 8000 ብር ይሸለማል።
8000 ብር የሆነበት ምክንያት ደግሞ በአማካኝ በቀን 800 ብር ለምሳ የሚያጠፋ ሰው ሂሳብ ሰርተ 800 ብር እኔ እኮ በቀን 200 ብር ነው ወጪ ዳያ አራ ላይ ለማወዳደረኝ በእናት ምክንያቱም ይሄን ቪዲዮ ስፖንሰር ያደረኩት ራሴው ነው። አሁን ማን አሸናፊ እንደሆነ ወደ ካሜራ ይግቡና ምን ላይ ይሆናል። እንዴት ናችሁ? እንዴት ነው ምሳ ልጋብዛችሁ ብሎ መጠየቅ እንዴት ነበር? በጣም አዛ ነው። አንተስ? አዎ በጣም ያስቸግራል። በተለይ እኔ በጣም አዛ ነው። ጋብዙኝ ማለት ከባድ ይመስለኛል። በጣም ከባድ ነው። ለጋብዛችሁም ከባድ ነው። ዋናው ነገር ምንድነው? ማን ነው ተሳክቶለት የተመለሰው? yes አንቺ ተሳክቶልሻል? እናሳ ብራዘር እንዴት ነበረ? እና አድካሚ ነበር። በመጨረሻ ግን አንድ ልጅ ህይወቴን አድሳልኛለች። ይመቻት። አንተስ እንዴት ነበረ ውሉ? ያወሩኝም ፈቃደኛ አይደሉም ጭራሽ አይደለም ልጋብዛችሁ። ለ10 ቀን ለምሳ የሚሆን የ8000 ብር ሽልማት ነው ያለው። ሽልማቱ ፋሚሊ 8000 ብራችንን ተቀበል። አንተ ማለት ነው ስልኳን ምናምን እንደምንፈልገ ልትጋብዛት ይገባል ለናል። ሰብስክራይብ ያረጋችሁ ቤተሰብ ሁሉ ቻሌንጁ ይቀጥላል። እና ያው ከረብ አድርገናል። ይመችሽ። አመሰግናለሁ። ይሄ ሰው በቀል እስካሁን ድረስ አብራችሁኝ ስለነበራችሁ ማለት ነው ተመቹኝ ያላችሁ ሰብስክራይብ ማድረግ እንዳይረሳ።